ዛሬ ደግሞ በያላችሁበት በጣም ብዙ ጥያቄ እየጠየቃችሁ ያላስቸገራችሁ የሆድ መነፋት ምግቡ ወይም ደግሞ የቦርጭ መነፋት ወይም ቦርጭ ምናምን የሚያወጣ ምግቦችና የሆድ መነፋት የምግቦች ምንድነው ምክንያቱም ምን የምታውቁ ነገር አለሽ ብላችሁ ጠይቃችሁኛል። እኔ ደግሞ ለእናንተ የማልሆነው ነገር የለምና ዛሬ ይዤላችሁ መጥቻለሁኝ። ቪዲዮ የምትወዱት ከሆነ ላይክ ሼር አድርጉ እባካችሁ። ወላሂ ላይክ እና ሼር እየተደረገልኝ አይደለም። ላይክ አድርጉ፣ ሁሌም ላይክ አድርጉ እንዳልኳችሁ ነው። ለምንድነው ግን ስትገቡ መጀመሪያ በላይክ የማትገቡት? በላይክ ስትገቡ እኮ ለሁሉ ሰው ተደራሽነት እንዲኖረው ምናምን ይረዳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከብራችሁና የተወደዳችሁ የኡማይ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ ረብል ዓለሚን። ቪዲዮ ስትጀምሩት ላይክ አድርጉ፣ ለጓደኞቻችሁ ለቤተሰቦቻችሁ አካፍሉ። ይጠቅማል። አው ትክክልነት ለምትሉ ከሆነ ማለት ነው። ቪዲዮ ደግሞ ዛሬ የሚያመለክተው ምንድነው የሆድ መነፋት እንደገና ቦርጭ የሚያወጡ ምግቦች አያይዘሽ የሚያወጡና የማያወጡ ብለሽ ስሪልኝ ባላችሁ መሰረት እኔ ደግሞ ዛሬ ይዤላችሁ የመጣሁት ምሳሌ የሆዳችሁ እብጠት የሚያስከስቱ ምግቦችን ዛሬ ደግሞ ነግራችኋለሁ። ወይም ደግሞ እና ደግሞ ቀጭን ወገብ እንዲኖራችሁ የሚረዳ ምግቦች እነግራችኋለሁኝ። ስቴፕ ስቴፕ ተከታተሉኝ። እንደምትከታተሉኝ ደግሞ ተስፋ አለኝ። እኔ ደግሞ እነግራችኋለሁ። እናንተ ደግሞ ትክክል ከሆንኩ አው ትክክል ነሽ፣ ይገባሻል፣ አው ትክክል ሰርተሽዋል ለምትሉኝ ላይክ አድርጉኝ። ኮሜንት ስር ደግሞ ንገሩ ትክክል ነኝ፣ ትክክል አይደለሁም። ትክክል ካልሆን ትክክል አይደለሽም በሉ። አንደኛ በጣም ከባድ የሆነ በጣም ከባድ የሆድ መነፋት ችግሩ አንደኛ ነገር ፈጣን ምግቦች ስላችሁ በርገር፣ ቺፕስ፣ በዘይት የሚጠበሱ ምግቦች ናቸው። አሁን ቺፕስ በዘይት ነው የሚጠበሰው። በርገሩም ደግሞ ውስጡ እንትን ካሎሪ ያለበት ወይም ካሎሪ ከፍ ያሉ ምግቦች ነው በርገር ውስጥ። አሁን በርገር ውስጥ ምን አለው? ጅብን አለው፣ ሽንኩርት፣ ቲማቲም፣ እነዚህ ኦኬ ችግር የለውም ልበል። እና ደግሞ የሚሆነው ነገር አሁን ከውስጥ ያለው ድንች አለው፣ በጣጥስ ድንች አለው፣ የተጠበሰ ስጋ አለው፣ ደግሞ ነጭ ዳቦ አለው። ይሄ አንደኛ የሆድ መነፋት የሚያስከስት ምግብ ነው። እና ደግሞ ጋዝ ያለው መጠጦች አሁን ጋዝ ያለው መጠጦች እኛ አሁን አረብ ሀገር ያለ ነው ብዙዎቻችን እንጠቀመዋለን፣ ብዙዎቻችን እንጠጣዋለን። ያ ደግሞ የሆድ መነፋትና የቦርጭ መከሰት ይረዳል ማለት ነው። አሁን የምነግራችሁ ቦርጫችሁና ወይም ደግሞ የሆድ መነፋት የሚያስከትሉ ምግቦች ነው የምነግራችሁ። ከዛ ቀጥሎ ደግሞ ወገባችሁ ቀጭን ለመሆን የሚረዳ ምግቦች ደግሞ እኔ እነግራችኋለሁ ማለት ነው በቀላሉ። አሁን የተናገርነው ስለ ድንች እና ስለ በርገር ነው። እና ደግሞ ጋዝ ያለው መጠጦች ማቆም አለባችሁ ማለት ነው። በፍጹም መደረግ የሌለበት ነገር ነው። በፍጹም መደረግ የሌለበት ነገር የሆድ መነፋት የሚያስከስት ነገር ይሄ ነው ማለት ነው። እሺ ሶስተኛ ልንገራችሁ። ሶስተኛ ደግሞ ኬክ፣ ሐለውያት፣ ስኳር ያለው ነገር የሆድ መነፋትና ቦርጭ ለማምጣት በጣም ይረዳል። ገብታችኋል አይደለ? ኬክ፣ ስኳር ወይም ደግሞ ሐላውያት ወይም ደግሞ ካሎሪ የበዛበት ነገር ይሄንን ይመስላል። አራተኛ ደግሞ ድንች አሁን ከበቃለ ተጠብሶ የሚመጣ ወይም ከሱቅ ተጠብሶ ወይም ተጠብሶ ፌስታል ላይ ቺፕስ የሚባለው ማለት ቺፕስ የእንትን በጣጥስ የሚባለው እሱ እሽግ ስለሆነ እሽግ ምግብ እሱ ደግሞ ለመነፋት ከፍተኛ ደረጃ ይዛል ማለት ነው። አምስተኛ ደረጃ ደግሞ ነጭ ዳቦ በጣም ያወፍራል። በነገራችን ላይ እኔ ብዙ ጊዜ እየተናገርኩኝ ነው ነጭ ዳቦ እንዳትመገቡ ብዬ ብዙ ጊዜ ተናገር ያለው ነጭ ዳቦ እንዳትመገቡ አሁንም ማለት ነው። የሆድ መነፋትና ቦርጭ ለማውጣት በጣም ቀላል መስፈርት ይዛል ማለት ነው። እሺ እዚህ ጋር ስኳርና ወተት ምርቶች አሁን ምሳሌ ስኳር የበዛበት አሁን ምሳሌ ወተት ስትጠጡ ወይም ደግሞ ሻይ ስትጠጡ ስኳር አድርጋችሁ የምትጠጡ ከሆነ ይሄም ደግሞ የሆድ መነፋትና የቦርጭ ማስከሰት በጣም ይረዳዋል። ይሄ ነው ስድስተኛ የሆድ መነፋት ወይም ደግሞ የቦርጭ ማስከሰት ምግቦችን ተመልክተናል። አሁን ደግሞ ወገባችሁ ቀጭን ሆኖ እንዲቀርላችሁና ወገባችሁ ቦርጭ ደግሞ እንደ በቃ ቦርጭ ሴት የሚያስመስል ነገር ነው። አንደኛ ነገር የምትመገቡት ነገር ቀጭን ለመሆን የምትፈልጉ ወይም ደግሞ ስፖርት ለጀመራችሁ ማለት ነው
ምሳሌ አሁን አረንጓዴ አትክልት ሰላጣ ሊሆን ይችላል፣ ጎመን ሊሆን ይችላል፣ ፏከ ሊሆን ይችላል። ይሄ ነው አንደኛ ማለት ነው። ያኔ ስፖርት ስንሰራ የምንመገባቸው ምግቦች ማለት ነው። ሁለተኛ ደግሞ ከተገኘ አሳ በጣም አሪፍ ነው። በነገራችን ላይ አሳ እጅግ በጣም አሪፍ ነው። ካገኛቸው አሳ ብትመገቡ ማለት ነው። አሳ ብትመገቡ በጣም አሪፍ ነው። ሶስተኛ ነገር ደግሞ አትክልት ሊሆን ይችላል፣ ፍራፍሬ ሊሆን ይችላል፣ ሰላጣ ሊሆን ይችላል። እሱ በመገብ በጣም አሪፍ ነው። በነገራችን ላይ እኔ እዚህ ጋር የማወራቸው ነገሮች እኔ የምጠቀማቸው ነገሮች ናቸው። ግን አሁን ከሚያወፍሩ ውስጥ የምጠቀመው አንድ ነገር አለ። እሱም የጋዝ እንትን መጠጥ እጠጣለሁ። የጋዝ መጠጥ ያኔ ይሄ ጋዝ ያለው መጠጥ እጠጣለሁ። ያኔ ይሄ ሰፈና በኮካ ምናምን ማለት ነው። እና ደግሞ ከተቻላችሁ ያው የሚገኝ ያው አብዛኛው ቤት የሚገኝ ነው። እርጎና አቮካዶ አንድ ላይ አድርጋችሁ ብትጠቀሙ አሪፍ ነው። በነገራችን ላይ ሆዳችሁ አካባቢ ስብ ለማቃጠል ደግሞ ትንሽ ሎሚ አድርጋችሁ ብትመገቡትም በጣም አሪፍ ነው። በነገራችን ላይ ማለት ነው። እና ደግሞ ሻይ አክዳር እና እንደዚህ ስፖርት ለመስራት ስታስቡ ሻይ አክዳር እና ውሃ አብዛኛ በእሽጉ ውሃ ሳይሆን ዝም ብሎ ውሃ ብትጠጡ ደግሞ በጣም አሪፍ ነው። የተወደደ ነው ወይም አማራጭ ነው ማለት ነው። ውሃ ወይም ደግሞ አረንጓዴ ሻይ ብዙ ነገር ውስጡ ላይ ያለ ሰውነታችን ለማክሳት ሰውነታችን ለማስተካከል ይረዳናል ማለት ነው። ስድስተኛ ደግሞ በተቻላችሁ ካገኛችሁ ማለት ነው ቤታችሁ የሚገኝ ነገር ከሆነ ተልባ ዘፍዝፋችሁ ብትጠቀሙ በጣም አሪፍ ነው ማለት ነው። ተልባ ዘፍዝፋችሁ ተጠቀሙ። አንዳንድ ብርጭቆ በቀን ማለት ነው ብትጠቀሙ ምንም ነገር አይጎዳችሁም፣ እንደውም ይጠቅማችኋል እንጂ ማለት ነው። እስኪ ትክክል ከሆንኩኝ ትክክል ነሽ ዜድዬ እናመሰግናለን ለምትሉኝ ደግሞ ላይክ አድርጉልኝ ማለት ነው። ውዶችዬ ኢንሻአላህ የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ እና ሼር እንደተለመደው አበረታቱኝ፣ ከጎኔ ሆኖ የምሰራቸው ቪዲዮዎች ለብዙ ሰው ተደራሽነት እንዲኖረው ይረዳኛል። ኢንሻአላህ በቀጣይ ቪዲዮ ደግሞ መጣለው ምን ልስራላችሁ የሚለው እናንተ ወስኑ። በነገራችን ላይ አብዛኛው ደግሞ የምትጠይቁ በአሁኑ ሰዓት ለጥርሳችሁ ነው፣ ጥርስ ነጭ እንዲሆንልን ብላችሁ። በነገራችን ላይ ቆይ እኔ ራሱ እየሞከርኩ ነው ማለት ነው። ስለሚሞክር መጀመሪያ እኔ ላይ ለውጥ ሳላይ እናንተ ደግሞ ጋር ሰርቶ ማሳየት ደግሞ ከባድ ነው። ስለዛ ራሴ ላይ ለውጥ ካየሁበት ራሴ ላይ ነጭ ከሆነልኝ በደንብ በቃ ነጭ ከሆነልኝ አሳያቸዋለሁ ምን እንደማረግ ማለት ነው። ስለዛ ውዶችዬ ቀላል ነው። ይሄንን ደግሞ እኔ የምጠቀማቸው ነገሮች ናቸው። ነገር ግን እኔ እስካሁን ድረስ ምንም አይነት ለውጥ አላገኘሁበትም። ሁለት ቀን ነው መጠቀም የጀመርኩት። ከዛ በኋላ አምስተኛው ቀን ላይ ስደርስ ትክክለኛ እንትን ነጭ ሲሆንልኝ እናንተ ደግሞ ለመንገር እመጣለሁኝ። ቪዲዮ የምትወዱት ከሆነ ላይክ እና ሼር አድርጉልኝ። እወዳቸዋለሁኝ። መልካም ስራ ተመኘውላችሁ። አላህ ይርዳችሁ ስራችሁንም። ሰላሙ አለይኩም ወራህመቱላሂ ወበረካቱ።